ላከበርሽኝ እግዚአብሔር አብዝቶ ይባርክሽ። ዘመንሽ ይባረክ፣ ዘርሽ ይባረክ። እኔም ባለቤትሽንም እግዚአብሔር ያክብራችሁ። በዱልኝ ልጃችሁን አቅፌ ያሳድጋለሁ። እግዚአብሔር እንኳን ለዚህ ያበቃችሁ። የአርቲስት ሰለሞን ቦጋለ ልጅ የሆነችው ማናሞት ሰለሞን ቦጋለ በሽምግልና ላይ አባቷ ሰለሞን ቦጋለ በመገኘት ትዳራችሁ የአብርሃምና ሳራ እንዲሆንላችሁ እመኝላችኋለሁ በማለት መርቋቸዋል። ይሄ ሽምግልና ፕሮግራም ደግሞ በጣም በደማቅ ሁኔታ የተካሄደ ሲሆን የብዙ ሰዎች ጥያቄ የሆነው ግን አርቲስት ሰለሞን ቦጋለ ከዚህ በፊት ለቤተክርስቲያናት እንግዲህ የገቢ ማሰባሰቢያ ብሎ ብዙ ነገሮችን ሲሰራ ነበርና በቤተክርስቲያን ወይም ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የሚታወቀውና ልጁ ግን እንዴት ነው በፕሮቴስታንት መዝሙር የሰራችው ለሚሉ አንዳንድ ሰዎች ጥያቄ ያነሳሉ ማለት ነው። እንግዲህ የአርቲስት ሰለሞን ቦጋለ ልጅ የሆነችው ማናሞት ሰለሞን ቦጋለ እሷ ጌታን ተቀብላ ሃይማኖቷ ፕሮቴስታንት ከሆነች ሰንብታለች ማለት ነው። እንደውም የሆነ ጊዜ ላይ እሱም ደግሞ ስለ ጸሎት አስንስቶ አብርቶ ነበርና እሱም ጌታን ተቀብላ የሚል ወሬ በጣም ተሰራጭቶ ነበር ካስታውሳችሁትና አርቲስት ሰለሞን ቦጋለ ራሱ ፕሮቴስታንት ሆኗል የሚል ጭምጭምታ ወጥቷል። ምን ያህል እውነት እንደሆነ ግን እርግጠኛ ባልሆንም ማለት ነው። እንግዲህ በዚህ ሽምግልና ላይ እናቷ አባቷ እንደዛው የቅርብ ዘመዶቿ አያቶቿ ተገኝቷል ማለት ነው። የአርቲስት ሰለሞን ቦጋለ ልጅ የሆነችው ማናሞት ሰለሞን ቦጋለ ማለት ነው። ከዛ በኋላ ነው እንግዲህ አርቲስት ሰለሞን ቦጋለ ወደ እስር ቤት የገባና በእስር ቤት ቆይታውም ደግሞ 2 ወር ምናምን ከታሰረ በኋላ ነው እንግዲህ ከእስር ቤት ተለቆ በዛ የሽምግልና ፕሮግራም ላይ ደግሞ ብዙ እንግዶች ተገኝቷል። በተለይ ደግሞ የሱ ጓደኞች የሆኑት አርቲስቶች፣ ባለስልጣናት ብዙ ሰዎች ተገኝቷል ማለት ነው። እነ ሰራዊት ፍቅሬ ሌሎች ከሱ ጋር የታሰሩትም ማለት ይቻላልና ምክንያቱም እነሱ ጓደኞችም ስለሆኑ ስራ ሲሰሩ አብረው የሚሰሩና በሐዘንም በደስታም አብሮ ደስታቸው የሚካፈሉ ስለሆነ እንግዲህ እነ ሰራዊት ፍቅሬ እነ ዳንኤል ተገኝና ብዙ ሰዎች ናቸው በሽምግልና ፕሮግራም ላይ የተገኙትና እሷንም መርቋት በጣም ደስ የሚል ፕሮግራም ነበር ማለት ነው። ምክንያቱም የገዛ የመጀመሪያ ልጁ እንግዲህ በእነዚህ አይነት ሁኔታ ስትዳር ማለት ነው። አርቲስት ሰለሞን ቦጋለ እንደሚታወቀው እንግዲህ ከልጁ እናት ጋር ማለትም ከዚህ ከማናሞት እናት ጋር ከተፋታው ቆይተዋል። ይሁን እንጂ ከባለቤቱ ጋር አርቲስት ሰለሞን ቦጋለ ጥሩ ግንኙነት እንዳለው ይነገርለታልና ልጆቻቸውንም ሲያሳድጉ ደግሞ በጋራ ተባብሮ እንደሚተጋገዙና እሷም ደግሞ እንግዲህ ቅድሚያ ለልጆቻቸው እንደሚሰጡ ነው የሚነገርላቸውና የቀድሞ ባለቤቱም በልጇ ሽምግልና ላይ ማለትም በማናሞት ሰለሞን ቦጋለ ሽምግልና ላይ እንግዲህ ሁለቱም ተገኝቶ እንደ እናትና እንደ አባት መርቋቸዋል። በቪዲዮ መግቢያ ላይ እንደተመለከታችሁት ማለት ነው። አርቲስት ሰለሞን ቦጋለ እንግዲህ ኢትዮጵያ ውስጥ በጣም ታዋቂ የሚባሉ የፊልም ተዋናዮች እንደውም ከፊልም አዘጋጆች ዋና ነው ማለት ይቻላል፣ ወይም ደግሞ ግንባር ቀደም ነው ማለት ይቻላል እና አርቲስት ሰለሞን ቦጋለ እንግዲህ ብዙዎች የሚያውቁት በአዛኝ ልቡ ነው እና ነገሮች ላይ በጣም እንግዲህ ያዝናል፣ ሰዎች በጣም ይራራል፣ ሩሩ እንደሆነ ነው። ከዚህ በፊትም ደግሞ ለአንድ በጎ አድራጎት ድርጅት መኪና መስጠቱ ይታወሳል እና ጥሩ የበጎ አድራጎት ስራዎች ላይ ይሳተፋል። እንደዛም ደግሞ የበጎ አድራጎት ድርጅቶች ላይ አምባሳደር ሆኖ ያገለገለ ነበር። አሁንም ያገለገለ ይገኛል። ትንሽ አሁን በቅርብ ጊዜ ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ ስሙ ከተነሳ በኋላ ነው ትንሽ እንደውም ከሚዲያ የጠፋው እንጂ አሁን ከማረሚያ ቤትም ተለቆ በጥሩ ሁኔታ ላይ ይገኛል። ደህንነቱም ጥሩ ነው እንጂ አርቲስት ሰለሞን ቦጋለ እንግዲህ ጥሩ የሆነ ስነምግባር ያለው በጣም በህዝቡ ዘንድም ተወዳጅ የሆነ አርቲስት ነው። እንግዲህ ከመጀመሪያው ልጁ ጋርም ደግሞ ጥሩ ግንኙነት አላቸው። ከልክ አባትና ልጅ ጥሩ ግንኙነት እንዳላቸው ይታወቃል። ነገር ግን ደግሞ የነሱ ከዛም የባሰ ነው ወይም ደግሞ ከዛም የበለጠ ነው ይባላል። የእሷ ፕሮግራም ባላት ቀን፣ በልደቷ ቀን፣ በትምህርት ቤት ምርቃት ቀን፣ በሁሉም ቀን እሷ ግን ይገኛል። እሷ ጋር ሆኖ እሷን ባሳደግም ግን ሁሌም ከጎኗ ጠፍቶ አያውቅም ማለት ነው። ለልጁ በጣም ቅድሚያ የሚሰጥ የሚራራ ሰው ነው። ከዚህ በፊትም ደግሞ እሱ በሰራቸው ፊልሞች ላይ ጥሩ አባት ሆኖ ሲተውነ ብዙ ጊዜ አይተናልና እንደውም ፊልሞቹ ላይ እንዳየን ከሆነ ለልጆቹ በጣም ጥሩ አባት እንደሆነ ብዙ ጊዜ ፊልሞች ከዚህ በፊት አብሳላት የሚባል ፊልምም አይታችሁ ከሆነ ብዙዎቻችሁ የምታስታውሱ ከሆነ እዛ ላይ በጣም ለልጁ በቃ የሚሰፈሰፍ ለልጁ የሚጨነቅ በጣም ለልጁ ነፍሱን የሚሰጥ አባት ሆኖ ነበር የተቦነውና በዛ ልክ በድራማ ላይ ያሳየውን ገጸ ባህሪ በእውነታም በእውኑም የኖረ ሰው ነው አርቲስት ሰለሞን ቦጋለ ማለት ነው።
ከፊኛ ጋር ተያይዞ ወደ ማረሚያ ቤት መግባቱም ደግሞ ብዙዎቻችን አዝነን ነበር። ያዘንበት ምክንያት ደግሞ ማረሚያ ቤት መግባቱ ሳይሆን ጉዳዩ ነው። ምክንያቱም የፊንቴክ ኢንቨስትመንት ግሩፕ እንግዲህ ብዙ አርቲስቶችን ማታሏቸዋል ይባላል። አንዳንዶቹም ደግሞ ምናልባት እነሱ እያወቁም ነው። ምክንያቱም መኪና ስለተሰጣቸው ብቻ እብረት ውሸትም ቢሆን ሳያረጋግጡ ለራሳቸው ጥቅም ስላገኙ ብቻ ነው ህዝቡ እንዲጭበረበር ያደረጉት የሚባል ወሬ ተሰራጭቷል እና ትንሽ የህዝቡ ዘንድ ቅሬታ ተፈጥሯል ስለ ሰለሞን ጉዳይ ላይ ማለት ነው። ምክንያቱም አርቲስት ሰለሞን ቦጋሌ ከዚህ በፊት በጣም በተለይ ከፊልም ባሻገር በበጎ አድራጎት ስራዎቹ ይታወቃል እና ለገዳም ገቢ ሲሰበሰብ ለቤተክርስቲያን ቢባል ለምን አንድ በጎ አድራጎት ድርጅት ቢባል እና እሱ ግንባር ቀደም ነው ወይም ደግሞ እሱ ነው ማለት ነው በፊት ለፊት የሚሰለፈው እና እሱም የሚታወቀው በእነዚህ አይነት ስራዎቹ ናቸው። ትንሽ ደግሞ አሁን በህዝቡ ዘንድ ጥርጣሬ የፈጠረው ነገር ስለ ሆስፒታሉ እንዴት ተደረገ ነው። በስንት ሚሊዮን ብር በብዙ ሚሊዮን ነው 5 ሚሊዮን ነው 5 ቢሊዮን ነው 3 ስንት ቢሊዮን ብር እንደዛ ነገር የሚፈጅ ሆስፒታል ኢትዮጵያ ውስጥ እያስገነባው ነውና በነፃ ህዝቦች የሚታከሙበትም ብለው የሆነ ጊዜ ላይ እርዳታ ማሰባሰብ መጀመሩ ታውቃልና እርዳታ ማሰባሰብ እንደነበር የዛሬ 3-4 ዓመት አካባቢ እንግዲህ ይሄ ወሬ ተሰራጭቶ ነበርና በቅርብ ጊዜ ራሱ ተጠይቆ ግን በቂ ምላሽ አልሰጠም ነበር። ምናልባትም ደግሞ ራሱ የሚሰጥበት ምክንያት ሊሆን ይችላል። አንዳንድ ጊዜ እንግዲህ ነገሮችን ስንጀምር እኛ ባስብነው መንገድ ላይ ሄድልን ይችላል ማለት ነው። እሱ ያለመው ነገር በጣም ትልቅ ነገር ነው። እንደዛ አስቦ ሆስፒታል ለማስገንባት ማስበው ማቀዱ ቀላል ነገር አይደለም እና ይሄ ነገርም ደግሞ ወዲያው በአንዴ የሚሳካ ነገር አይደለም። ምናልባትም ደግሞ እንግዲህ እንደዚህ አይነት ትልቅ ነገሮችን እኛን አቅደን ስንነሳ በመሀል ላይ የሚገጥሙን ነገሮች ወይም ደግሞ ፈተናዎች አሉ። ምክንያቱም ሰው ነው፣ ሰው ይደክማል፣ ብዙ ፈተናዎች ይገጥሙታል እና በተለይ ይሄ የኛ የግል ችግሮች ይኖርብናል። ፐርሰናል ቻሌንጆች ሊያጋጥሙ ይችላሉ። በትዳራችን ሊሆን ይችላል፣ በህይወታችን ውስጥ ሊሆን ይችላል እና ምናልባት እነዛ ቻሌንጆች ደግሞ እንደዚህ ይሄን ስራ አቀላጥፎ ወዲያው በተፈለገበት ጊዜ እንዲሰራ ላይሆንለት ይችላል፣ ደግሞ ላይሳካለት ይችላል ማለት ነው። ለዚህም ደግሞ ወደፊት ጥሩ ምላሽ ይሰጣል ብዬ አስባለሁ። ወይም ደግሞ ስራውን ቀጥሎም ደግሞ ያቀደውን ያሰበውን ለኢትዮጵያ ህዝብም ቃል የገባውን ነገር ደግሞ ይሰራል። ጥሩ ሆስፒታልም ገንብቶ አስጨርሶ ለህዝቡ ይፋ ያደርጋል ብዬ አስባለሁ። ምክንያቱም ይሄ እንደዚህ አይነት ፊልም ወዲያው 2 ዓመት በአንድ ዓመት የሚያልቅ አይነት አይደለም። ምክንያቱም የሚሰራ እዚህ ጋር ዝም ብሎ አንድ ተራ ቤት አይደለም። አንድ ተራ ቤት ራሱ መኖሪያ ቤት ራሱ የሚሰራ አንድ ጂፕላስቱ ብንወስድ ራሱ ምን ያህል ዓመት 1 ዓመት 2 ዓመት ሊፈጅ ይችላል እና እሱ ደግሞ ሆስፒታል ማለት ቀላል ነገር አይደለም። ብዙ የሚያስፈልጉ ነገሮች አሉ። በተለይ ደግሞ በውስጡ ነው። እሱም ለዚህ ጉዳይ ህዝቡም እየጠየቀ ስለሆነ አንድ ቀን በሚዲያ መጥቶ ለዚህ በቂ ማብራሪያ የሆነ ነገር ይሰጣል ብዬ አስባለሁ። ምክንያቱ ሶል ማለት እንግዲህ የህዝብ ልጅ ነው። ለህዝቡ የሚኖር ለህዝቡ የሚጨነቅ ስለ ህዝቡ የሚያሳስበው ሰው ስለሆነ እንደውም ከዚህ በፊት እሱ ከራሱ በላይ ለሰው የኖረ ነው ማለት ይቻላል እና ንጹህ ኢትዮጵያዊ ለሁሉም የሚያስብ መልካም የሆነ ሰው ስለሆነ ለዚህ ደግሞ እሱም እንደሚጨነቅ ምንም ጥርጥር የለኝም። ለህዝቡም አንድ ቀን በቂ ምላሽ እንደሚሰጥ እንደውም ምላሽ የሚሰጠው በቃል ሳይሆን ሰርቶ አሳይቶ ይሄ ሁላችሁ እንደሚል ምንም ጥርጥር የለኝም። እስካሁን ስለተከታተላችሁ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቢሰሙናችሁ እንዳትረሱ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ላለው እስካሁን አብራችሁ ስለቆያችሁ አመሰግናለሁ። እኔ ወንድማችሁ ሮስ ነበርኩኝ። ሰላም ሁኑልኝ።